የኢንስትራክተር እንዳልክ ቀለመወርቅ የአትሌቲክስ ማዕከልን ለማጠናከር እየተሰራ መሆኑን የዳባት ወረዳ አስታወቀ። ማዕከሉ 30 አትሌቶችን በመያዝ ስራ የጀመረ ሲሆን ወጣቶችን ከራያቸው ጋር ለማገናኘት ተጨማሪ ስራዎች ያስፈልጋሉም ተብሏል። መልሰው ጥሩ በሰሜን ጎንደር ዞን በዳባት ከተማ የተከፈተው የኢንስትራክተር እንዳልክ ቀለመወርቅ የአትሌቲክስ ማዕከል አትሌቶችን በመቀበል ወደ ስራ ገብቷል። የአትሌቲክስ ማዕከሉ በዳባት ወረዳ ሕዝብ ተሳትፎ የተገነባ ሲሆን ከባለፈው ዓመት ጀምሮ 30 አትሌቶችን በመመልመል ስልጠና እየሰጠ ይገኛል። አትሌቶችን መልምሎ ወደ ማዕከሉ አስገብተን በየቀኑ ትሬኒንግ እየሰሩ ያሉበት ሁኔታና አሰልጣኝም ተመድቦለት በሙሉ አቅሙ ወደ ስራ የገባ መሆኑን መግለጽ ፈልጋለሁ። ሌላው ከአካዳሚውን ከማሳደግ አኳያ ያለው ክትትል አሁን ላይ በተቋም ደረጃ በየቀኑ በሚባል ደረጃ ክትትልና ቁጥጥር በማድረግ በመገምገም ያሉን ችግሮች ምንድናቸው የሚለውን በመፍታት ብዙ ርቀት የሄድንበት ሁኔታ ነው ያለ። የማዕከሉ አሰልጣኝ ዘመነ የኔዓለም በበኩሉ የአትሌቲክስ ማዕከሉ የተሟላ አሰልጣኝ አትሌቶች እንደሌሉት በመግለጽ በቀጣይ ይህን ችግር ለመቅረፍና የማዕከሉን አቅም ሙሉ በሙሉ ለመጠቀም እየሰሩ እንደሆነ አስተያየቱን ሰጥቷል። በተወሰነ ደረጃ አትሌቶች ይጎሉናል። ያው እነዚህን አትሌቶች በቅርብ ጊዜ እንመለምላለን። አትሌቲክስ ማዕከሉ በውስጡ በጣም ብዙ ነገሮችን ይዟል። የጂም አለው፣ የመገበያ አዳራሽ አለው። እነዚህ በሙሉ ኦን ሆነውለታል። እነዚህን እየተጠቀሙ አትሌቶችን ወደ ከፍተኛ ደረጃ ማድረስ ነው። እንግዲህ የኛ በማዕከሉ እየሰለጠኑ የሚገኙት አትሌቶች በበኩላቸው የተለያዩ አጋር አካላት ድጋፍ ማድረጋቸው የበለጠ እንዲሰሩ እንዳነሳሳቸው በመግለጽ ድጋፉ ተጠናክሮ እንዲቀጥልም ጠይቀዋል። ከስፓይክ ጀምሮ ከቱታ ከቁምጣ ጀምሮ ምንም አልነበረንም። በሻወር ቁምጣ ነው ስንሮጥ የነበረ። አሁን ግን የተሟላ ቁምጣ አግኝተናል። በጣም ደስ ብሎናል። ከጫማ ከቶርሽንም አልነበረንም። በቃ በአንድ ኤርጌንዶ ብቻ ነው አስፓልትም የኮረኮንችም የትራክም ሩጫ በአንድ ጫማ ብቻ ነው ስንሮጥ ነበር። አሁን ግን ያሰብነው በየፊልዱ ተሟልቶልናል። ድጋፉን ምናምን በተመለከተ በዚህ ይቀጥሉ። ያው ድጋፉ አይለየንም፣ ድጋፋቸው አይለየንም ነው። የዳባት ወረዳ ዋና አስተዳዳሪ አቶ መርሻ ወረታ በበኩላቸው የማዕከሉን ደረጃ ለማሻሻልና አስፈላጊ ቁሳቁስ ለማሟላት የተለያዩ ስራዎች እየተሰሩ ይገኛሉ። ከነዚህ መካከል የገቢ ማስገኛ ስራ እየተሰራ ስለመሆኑ ሀሳባቸውን ሰንዝረዋል። ማህበረሰቡ ያደረገውን አስተዋጽኦ እንዲያውቅ ልጆቹ ስራ መጀመራቸውን እንዲያይ ማድረግና ኢቭን የጎደሉ ነገሮችን ለማስተካከል ስራ መስራት እንዳለበት እየተንቀሳቀስን ያለ ነው። በርካታ ሀብት የሚጠይቅ ስለሆነ ስራው ሀብት የማሰባሰብ ስራም ጀምረናል። ስለዚህ አንድ የአጸደ ህጻናት ትምህርት ቤት እንገነባለን ብለንና ይሄንን ማዕከል ወደ ውጤታማ እንወስዳለን ብለን ሀብት እየሰበሰብን ያለ ነው። ስለዚህ አካባቢ ልጆች፣ የልማት ደጋፊዎች፣ በርካታ ግለሰቦች ከውጭም ከውስጥም እየደገፉን ነው የሚገኙት። በአጭር ጊዜ የመሮጫ ትራኮችን አስተካክለን አጥር እንዲኖረው አድርገን የውስጥ ፋሲሊቲዎች እንዲሟሉ አድርገን ወደ ስራ ለማስገባት በተሟላ ቁመና እንቅስቃሴ እያደረግን ያለ ነው። የዳባት ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ የሽበር ቢራራ ማዕከሉ ተተኪዎችን የማፍራት ዓላማ ነው ያለው። ይህም ከክልሉ ባለፈ ለሀገራችን የሚበቁ አትሌቶችን ለማፍራት እንሰራለን ብለዋል። በ2026 ሴቶች አፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ዛሬ ይጫወታል። የ2026 የአፍሪካ ዋንጫ በሞሮኮ አስተናጋጅነት በወረሃ መጋቢት ይደረጋል። በውድድሩ ከሚሳተፉ 16 ቡድኖች መካከል ለመሆን የኢትዮጵያ ብሔራዊ ቡድን የመጨረሻ 180 ደቂቃ ይቀረዋል። ከታንዛኒያ ጋር የደርሶ መልስ ጨዋታውን ማሸነፍ ለመድረኩ የሚያበቃቸው ሉሲዎቹ ዛሬ ከሜዳቸው ውጭ የመጀመሪያ ጨዋታቸውን ያከናውናሉ። ለአንድ ወር የተጠጋ ጊዜ ልምምድ ሲያደርጉ የቆዩት የብሔራዊ ቡድኑ አባላት ዛሬ 11 ሰዓት ጨዋታ በሚያደርጉበት አዛም ስቴዲየም ትናንትና ልምምዳቸውን ሰርተዋል። ከቀኑ 11 ሰዓት ዛሬ በሚደረገው ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን ሙሉ ቢጫ መለያ ለብሰው እንደሚጫወቱም ታውቋል። የኢትዮጵያ ብሔራዊ ቡድን በመጀመሪያው ዙር ማጣሪያ በደርሰው መልስ ከኡጋንዳ ጋር 2-2 ቢለያይም በመለያ ምት 5-4 አሸንፈው ለዛሬው ጨዋታ ደርሷል። ታንዛኒያ ደግሞ ኢኳቶሪያል ጊኒን 4-2 አሸንፋ ከኢትዮጵያ ጋር ተፋጠዋል።